ብዙ ወንዶችን ታገኛለች ከብዙ ወንዶች ጋር ትወጣለች በቃችኋል ጥሙ አርገሽ ልጄ ነሽ አልወድሽም እጠላሻለሁ ለምን ጠይኛለሽ እኮ ለምን ስለምጠላሽ ወንድሜ ደግሞ ልክ ከሷ ብሶ መጣብኝ ማለት ይጠጣል ይሰክራል ከዛ በኋላ ስሜት ማብረጃ ማለት ወንድም እናት ሊያደርጉት የማይችሉትን ነገር ስሜት ማብረጃ አባሽን ወየው ብለን አርለ ቀደና ቆፍሬ ነው ጓሮ የሚቀብርሻቸው ከዚህ በኋላ ደግሞ መልሽልኝ ይሄ ምትቆሪበት ፊትሽ ነው በቢላ ለምተለትልልሽ ግን ደግሞ በጣም ካቅሜ በላይ ስለሆነችብኝ እሷ በጣም መጥፎ ሴት ናት ባጭሩ ማትነኪኝም እሺ ጫፌ ነው እስከ ዛሬ በዱላ ስገዢ ኖርሻል አይደለ ከዚህ በኋላ ግን ይበቃሻል እሺ አባቴን ግማሽም ታክል ሩብም ታክል የሚያስቡልኝ ሰዎች አይደሉ ቤት የሚመጡት ኢንቨስተሮች አብረሻቸው በትተኝቁ ተጠቅመሽ ነው ከሷ በፍጹም የማይጠበቅ ነገር በቃ ኖርማል ገባች ልብሷን አወለቀች ወጣች ጎረምሶቿ ጋር ተጠብቀሽ ነው አርገውልሽ ነው እንደፈለጉ ያረጉልሽ እኮ ነው ምንድነው ያረጉልኝ ምንድነው የልብ ኬዝ ነው ያሉት ዶክተሮች ሰላም ውድ የገኒ ሚዲያ ቤተሰቦች እንደምን አላችሁ? ሰላም ፍቅር ጤና ከእናንተ ጋር ይሁን እያልኩኝ እንግዲህ እኔ ወንድማችሁ ብሩክ በጣም ደህና ነኝ እግዚአብሔር ይመስገን። ያው ከሰሞኑ እንግዲህ የተፈጠሩ ያሉትን እያንዳንዱ ነገሮች ያው ተመልክታችኋል። በውስጥም በቴክስትም እንግዲህ የደወላችሁ ስታበርታችሁ ለነበራችሁ ውድ ቤተሰቦቻችን ከልብ እናመሰግናለን ማለት ነው። ያው እንግዲህ ለቤቱም አዲስ የሆናችሁ ውድ ቤተሰቦቻችን እኛ ለመበረታታት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ማለት ነው። ያው እንግዲህ ዛሬ እህቴ በተደጋጋሚ ስደውልን ነበረ እስቲ ምንድነው የሚለውን ነገር እንግዲህ ስለማጣራት ያው እዚህ ድረስ መተናል ማለት ነው። እስቲ ቤተሰቦቻችን ነገሩ ምንድነው የሚለው ነገር እስከ ሰማ ድረስ እንግዲህ ላይክ ሼር ሰብስክራይብ ማድረጋችሁ እንዳይረሳ። ቀጥታ ወደ እህታችን። ሰላም እህቴ። ሰላም እንዴት ነክ? እግዚአብሔር ይመስገን። ያው ከሰሞኑ በጣም በተደጋጋሚ ስደውይልን ነበረ። ስራችን ትንሽ ታውቂዋለሽ ብዬ አስባለሁ። ለዛ ነው ቶሎ ልንጫርቻል ነው አረዳቻለሁ። እና እስቲ መጀመሪያ ስምሽን ለቤተሰቦች ያስተዋውቂልኝና ምንድነው ነገሩ የሚለውን ትላለህ። እሺ በጣም አመሰግናለሁ እዚህ ድረስ አክብረኸኝ ሰምተኸኝ ስለመጣ። ስሜ ሰላማዊት ይባላል። ያው ዛሬ ይዤልህ የመጣሁት ከካሜራ በፊትም እንደነገርኩ የራሴን ህይወት የራሴን ጉዳይ ማለት ራሴ ላይ እየደረሰ ያለውን ነገር ጭቆና ላካፍልህ ነው ማለት ነው። እና እዚህ ድረስ አክብረኸኝ መተህ ቤቴ ድረስ አክብረኸኝ ስለመጣህ እንደገናም ደግሞ ሰምተኸኝ ያው ታሪኩም እውነት መሆኑን አይተህ ልትመረምርልኝ ስለመጣ እጅግ በጣም አድርጌ አመሰግናለሁ። አንተንም ቤተሰቦቼንም ተመልካቾችን በጣም አድርጌ አመሰግናለሁ። እና እንደነገርኩ ያው የምኖረው አባቴ ጋር ነበረ እና አሁን ላይ ደግሞ ያው አባቴ የለም ነፍሱን ይማረው የለም እሱ እና ምኖረው አሁን ላይ ከታላቅ ወንድሜና ከእናቴ ጋር ነው ማለት ነው። ኦኬ አባትሽ አርፎ ነው? አባቴ ያው አረፈ ከአንድ አመት በፊት። አባቴ ያው እስከ ተፈቀደለት ድረስ ኖሯል። አሁን ደግሞ እንግዲህ እግዚአብሔር ሲጠራው ወደሱ አይደል ጥሩ ሰዎችን አይደል እግዚአብሔር የሚጠራው። አባቴም ከጥሩ ሰዎች መካከል አንዱ ነው እና እግዚአብሔር ያው ወደሱ ጠርቶታል ማለት ነው። እና እንደነገርኩ አሁን የምኖረው ከታላቅ ወንድሜና ከእናቴ ጋር ነው። ስለዚህ ታላቅ ወንድሜና እናቴ ማለት ለኔ እንደ አንድ ሰው ማለት የአባቴን ግማሽም ታክል ሩብም ታክል የሚያስቡልኝ ሰዎች አይደሉ። ይቅርታ አድርጊልኝና የመጀመሪያ ከአባቴ ጋር ብቻ ነበር ምኖረው ነው ያልሽ። አሁን ደግሞ ከእናትና ከታላቅ ወንድሜ ጋር ተራርሲ ማለት እናትና አባትሽ መጀመሪያ ተለያይተው ነበር ነው? እናትና አባቴ በጣም የሚግባቡ ሰዎች አይደሉ። እንደነገርኩ አባቴ በጣም ምስኪን ሰው ነው። ለሰዎች ቸር ነው። ሰዎችን መረዳት የሚችል ሰው ነው። እንደገና በቃ በጣም ምስኪን የሚባል ሰው ነው አባቴ። እናቴ ደግሞ የሱ በጣም ተቃራኒ ናት። ስለ የራሷን ሙድ ብቻ ነው የምታራምደው። የራሷን ብቻ ለቅም የራሷን ፍላጎቶች ብቻ ነው እናቴ የምታሟላው። እና እንዴት ነው የአባቴን ፍላጎት ምንም ታክል አሰማውም ቦታም ሰጣ አታዳምጠው። እና በጣም መጥፎ ሴት ናት ማለት እናትን እንደዚህ ሆኖ ሚዲያ ላይ እንደዚህ ማውራት በጣም ያስጠላል አውቃለሁ። ግን ደግሞ በጣም ካቅሜ በላይ ስለሆነችብኝ እሷ በጣም መጥፎ ሴት ናት ባጭሩ። እናትና አባትሽ በምን ምክንያት ነው የተጣሉት?
የተጣሉበት ምክንያት እንደዚህ በጣም እንደ ስድብ አልተሰዳደቡም እንትን አልተባሉም። ግን አባቴ ቤቱን ጥሎ ያለውን ነገር ንብረቶቹን ጥሎላት ሁሉንም ነገር ጥሎ ብቻውን እኔም ብቻ ይዞ ነው የወጣው እና እኔና እሱ ተከራይተን ነበር የምንኖረው። እንደነገርኩ በጣም ታታሪ ሰራተኛ ነው፣ ጎበዝ ሰራተኛ ነው። እንደገናም ለልጆቹ ሟች ሆነ አባት ነው። አባት ለስም ብቻ ነው ይባላል። እሱ ግን በጣም እንዴት ነው የእናት አንጀት ነው ያለው። እሱ የእናት አንጀት ኖሮት እንደ እናት ነው የሚያስበው። እሷም አታሟላለኝን ነገር ሁሉ እሱ ያደርግልኛል። ያው ለቤቱ እኔ ነኝ ትንሽ እና ሁለት ነን፣ ታላቅ ወንድሜና እኔ ነን እና እንዴት ነው እኔም ተማሪ ነኝ በሰዓቱ እና የምፈልጋቸውን ነገሮች ሁሉ ያደርግልኛል እሱ። ኦኬ በልጅነትሽ ነው ማን ነው አባትና እናትሽ የተለያዩት? አዎ ቆይቷል፣ በጣም ቆይቷል ከተለያዩ። ስለሽ አንቺ ምን ያህል እድሜ ታላቅ ወንድምሽ በምን ያህል እድሜ በነበሩበት ሰዓት ነው ይሄ ነገር የተፈጠረው? ታላቅ ወንድሜ ወደ 22 ምናምን አመት እያለ እኔ ደግሞ የ16 አካባቢ እንደዛ አካባቢ እያለ ነው የተጣሉት። ያው ቤት ውስጥ የሚፈጠረውን እያንዳንዱ ነገሮች ታውቁ ነበር በሰዓቱ ማለት ነው? አዎ በደንብ እናውቃለን። እስኪ ከመለያየታቸው በፊት እናትና አባትሽ ምን አይነት ባህሪ ነበራቸው? ስለሽ ሊያለያይ የሚያደርሳቸው ለመለያየት ያደርሳቸውስ ምንድን ነው ብለሽ የምታስቢው አንቺ? የማስበው ሳይሆን ያለው ነገር እውነታው አንደኛ ነገር የማይስማሙበት ነገር እናቴ በጣም ብዙ ወንዶችን ታወራለች። ማለት አልገባኝ። ማለቴ ከአባቴ ብቻ አይበቃትም ስለ እንዴት ነው ስለ እናት እንደዚህ ማውራት ያስጠላል። ግን ውስጤን እያስጠላኝም ቢሆን ማውራው ነገር መጀመሪያውንም ነግሬያለሁኝ እና ስለ እሷ በጣም ብዙ ወንዶች ጋር ትሄዳለች፣ ብዙ ወንዶችን ታገኛለች፣ ከብዙ ወንዶች ጋር ትወጣለች፣ ስልክ ታወራለች። በጣም ድብቅ ናት ለአባቴ። ስራም ብዙም አሰራም ስለ ከወንዶች ነው ብር የምታገኘው ምናምን እና አለ አይደል እንዲህ ባለ ሀብቶች ምናምን ያው ሁለቱም እናቴም አባቴም ዘመናዊ ባለትዳር ናቸው፣ ወጣቶች ናቸው። በልጅነታቸው ነው የወለዱን። እንደነገሩንም ከሆነ ሃይ ስኩል ላይ እያሉ ነው የተዋወቁት እና ገና ወጣት እያሉ የኮሌጅ ተማሪ እያለች ነው እናታችን የወለደችው፣ ትልቁ ወንድሜን የወለደችው እና እኔንም እንደዛው። ከዛ ነው የኮሌጅ ትምህርቷን የጨረሰችው እኛን ከወለደችን በኋላ እና በጣም በልጅነታቸው ስለወለዱን እኩያቸው ነን ማለት እኩያ። እኔ ለእናቴ እኩያዋ ነኝ፣ ወንድሜም ለአባቱ እኩያው ነው። ለእናታችን ደግሞ ጭራሽ ወንድሜና እናታችን ሲታዩ ልጅና እናት አይመስሉ፣ ወንድም እናት ነው የሚመስሉ። በልጅነቷ ስለወለደችው ማለት በቃ ደስ የሚል ትዳር ነበር። ድሮ ህፃን እያለን ደስ የሚል ቤተሰብ ነበር። በጣም ብዙ ሰው የሚቀናበት ቤተሰብ ነበረን እና እንደዚህ ለመዝናናት ስንወጣ አራታችንም ሆነን ምናምን በጣም ነበር የሚያስቀናው። አሁን ላይ ፎቶ ብታይ በቃ ማለት እንደዚህ ነበር እንዴ አሁን እንዴት እንደዚህ ተዳረገ የሚያስብል ቤተሰብ ነበረን እኛ ማለት ነው የእኔ አባቴ እናቴና ወንድሜ እና ያው እንደነገርኩ አሁን ላይ የሆነ ከቀን ወደ ቀን ሁሉ ነገር እየተቀያየረ መጣ። ወንድሜም የኮሌጅ ተማሪ ሆነ፣ እኔም የሃይስኩል ተማሪ ገባሁኝ። እዛ 10ኛ ክፍል ላይ እያለሁ ነው የተለያዩት። ካንቺ ወደ 10 ታልፊ ማለት ነው? 10ኛ ክፍል እያለሁኝ የዛኔ 16 አመቴ ነበር። በዛን ሰዓት ነው ወንድሜም ልክ የኮሌጁን ትምህርቱን 3ኛ አመት እያለ የዛን ሰዓት ነው የተለያዩት። በቃ ከቀን ወደ ቀን በጣም ነገሮች እየከረሩ መጡ። ኦኬ ያን ነገር ለማስተካከል ሞክረም አባትሽ? በጣም ብዙ ጊዜ ሞክሯል። በጣም እንደነገርኩ ሃይማኖተኛ ነው አባቴ፣ ሃይማኖቱን ያከብራል። የእሷን ቤተሰቦች የእናቴን ቤተሰቦች ያከብራል፣ የእሱንም ቤተሰቦች እንደዛውና በሃይማኖትም ደረጃም ቄስ ጠርቶ ቤት ውስጥ እንደዚህ ትላልቅ ሽማግሌዎች አባቶችን የሃይማኖት አባቶችን ጠርቶ አውርቷታል። ከዛም አልፎ ደግሞ ይሄ ነገር ቤተሰብ ማወቅ አለበት ብሎ የእሷንም የእናቴንም የአባቴንም ቤተሰብ ሰብስቦ እሱ ራሱ ማለት ነው አውርቷታል። ይሄ ራሱ ትልቅ የተማረ ሰው አስተሳሰብ ነው። አስበዋል። ይሄ እንዴት ነው መጀመሪያ ገበናችን አይወጣም ብሎ የሃይማኖት አባቶችን ነበር ጠርቶ ያወራት። እሱ ነገር አልሆን ሲል ደግሞ የእሷንም ቤተሰብ የእሱንም ቤተሰብ ጠርቶ መሀል ላይ አወሩ። ያለው ችግር ምንድን ነው ሲባል በቃ እሷ ምንድነው ማለት ይሆናል ደስ የሚል መልስም አትመልስም። ስለሱ መጥፎ ነገር ማውራት ጀመረች። ማለት እኔን ትቶኛል፣ ከኔ ጋር ብዙም ጊዜ ማሳለፍ አይፈልግም ነው እሷ የምትለው። አባቴ ደግሞ በተቃራኒው እኛም እንደምናየው ሁሌ ኢቭን አብረው እንኳን ማታ ላይ በህይወታቸው አልጋ ቀይረው የማያውቁ ሰዎች ማታ ላይ ሶፋ ላይ እየወጣች መተኛት ጀመረች። ይሄ ነገር እንኳን ሁሌ ይላታል ነይ ከኔ ጋር እንተኛ ነይ ሲላት አይ አልፈልግም የምሰራው ስራ አለ ሁሌ ስትል የምንሰማው እኔም ወንድሜም እንሰማለን። እና ይሄ ነገር ግን እዛ ጋር ለእናትና ለአባቷ እንደገና ለአባቴም ለእናትና ለአባቱ ያለችው ግን ሙሉውን የሱ ጥፋት አድርጋ ነው ስትናገር የነበረው።
እና ይሄም ነገር እሺ ብለን እኛም ዝም ማለን አለፈን። ከዛ በኋላ ነው አባቴ ራሱን ውሳኔ ወሰነው። እኔንም ታላቅ ወንድሜንም ማወራን። ታላቅ ወንድሜ ማለት ብዙም የሆነ ወደ እናቱ እየሄደ መጣ ማለት ሲያወራውም ኮሚኒኬት ሲያረጉም እንደገና ምንም የሚያደርገውንም ነገር የሆነ ፍቃደኛም አይደሉም ማለት ፍቃደኛ ሆኖ አይደለም የሚመልስለት። ከዚህ የሆነ ሳለ ልክ እናቴ ስትወጣ ጠበቀና አወራን። አባቴ ነፍሱን ይማረውና ቁጭ አለና ማለት እንዴት ነው የሚሆነው? እኔ ልወጣ ነው እንደምታዩት ነገሮች ከረዋል፣ በጣም ያስጠላል እና እኔ ልወጣ ነው ምን ታስባላችሁ ብሎ አወራን። እኔ አንተ የሄድክበት ቦታ ሁሉ ሄዳለሁ ግን አለ ከዚህ ቤት ምንም ነገር ይዤ አልወጣም ማለት አልተፋታንም ከናታችሁ ጋር አሁንም ድረስ ባልና ሚስት ነን። ግን ነገሩን ለማብረድ ያክል ማለት እንድትስተካከል የሆነ ራሷን እንድትገምተውና መታስከታውራኝ ድረስ አለ ማለት ራሷን ብቻዋን ተውና ሁሌ አብሬያት ስለምል ይሆናል ምናልባት እኔ ያስጠልኋት አለና ምንም ነገር ይዤ አልወጣም ባዶ እጄን የራሴ ልብስ ብቻ ይዤ ነው የምወጣው ሲለን ከዛ እኔ የሄድክበት ሁሉ ሄዳለሁ አልኩት። ታላቅ ወንድሜ ደግሞ በጭራሽ እናቴን ጥዬ አልወጣም ማለት ታላቅ ወንድሜ ማለት በጣም ትልቅ ሰው ነው። የአእምሮ ትልቅ ነው ማለት የአእምሮ ትልቅ እንደ ትልቅ ነበር የሚያስበው። እንደገናም በእድሜም ትልቅ ሰው ነው፣ ማገናዘብ የሚችል ሰው ነው። እና እዛ ጋር ምን አሰብኩኝ እኔ እንዲለያዩ ባትፈልግ ኖሮ አልኩት እኔ ራሱ አባቴ ልወጣ ነው ሲል እናቴን አውርተህ ማስማማት ትችላለህ አልኩት። ለምን እናቴና እሱ በጣም ግንኙነታቸው በጣም የጠበቀ ቀረቤታ ነው ያላቸው እና አውርተህ ማስማማት ትችላለህ ስለው ምን አለኝ? አይ መውጣቱ ለሱም ጥሩ ነው ያለኝ። እንዴት መለየታቸው እንዴት ጥሩ ሊሆን ይችላል? እኔ እሱም እስከዛሬ ድረስ እሱም አልገባኝ ነበር። አሁን ነው ግልጽ ይሆነልኝ ሄደው እና የዛኔ ለምን ስለው አንቺ ልጅ ነሽ የማይገባሽ ብዙ ነገር አለ። መለየታቸው ግን እሱም ነፍሱን ለማቆየት ጥሩ ነው፣ እሷም እዚህ ሆና ራሷን ለመጠበቅ ጥሩ ነው ብሎ ይሆናል አይደለ? አእምሮ ላይ የምታብሰለስለው ጥያቄ ፈጠረብኝና ያው እኔ ምንም አላልኩትም ዝም አልኩት። ከዛ በኋላ ግን ምንድነው የተፈጠረው? እኔና አባቴ ወጣን። ቤት ተከራይቶ ነበር። ከዛን ትንሽ የአንድ ክፍል ናት ቤት ተከራየ። ከዛን እዛ መኖር ጀመር። አንድ ፍራሽ አለችን፣ ከዛ ስቶቭ አለችን፣ ድስት አለችን። እዛች ላይ እየሰራራን ሙሉ ንብረቱን ጥሩላት ነው። ምንም ነገር ይዞ አልወጣም። ኢቭን የነበረች አንቺን ይዞ ሲወጣ እሷ በጣም ፍቃደኛ ናት። ምንም ነገር ነው ያልመሰላት። በቃ ቻው እሺ መቻችሁ ምናምን ነገር ነው ያለችን እንጂ እንደ እናት እንኳን እንደዚህ አልሳመችኝም እንትን አላለችኝም። የምትፈልጊው ነገር ብላ እንኳን ስልክ ተገዝቶልኝ ነበር ማለት ስልክ ገዝቶልኛል 8ኛ ክፍል ምናምን እያለሁ አባቴ ስልክ አለኝ። ግን አንድ ቀን እንኳን ደውላ እንዴት ሆናችሁ ለመዳችሁ የት ናችሁ ብላን እንኳን አታውቅም። የት እንደምንኖር እንኳን አታውቅም። ከዛ በቃ እዛ ፍራሽ አለን፣ ድስት አለችን፣ ስቶቭ አለችን። እዛች ላይ የሆነ ነገር እየገዛን እንጀራ እየገዛን እየሰራራን መብላት ጀመር። ማለት እኔም ትልቅ ሰው ነኝ፣ ብዙ ነገሮችን ማወቅ ጀመርኩኝ። ትምህርቴንም እየተማርኩኝ ነው። ጠዋት ትምህርት ቤት ሄዳለሁ፣ ስመጣ ደግሞ የሆነ ነገር ቤት ውስጥ እየሰራራሁ ጠብቀዋለሁ። ከስራ ሲመጣ እንበላለን። ከዛ በኋላ ወክ እናደርግ ምናምንና ልክ ሲመሽ ደግሞ ገብተን እንተኛለን ቤታችን። ቤት ውስጥ በዛማ ላይ ገናኙም ነበር እናትና አባትሽ? በፍጹም አይገናኙም። ቤት ውስጥ እንኳን ምንም እንደደበርበት ቲቪም አልነበረም፣ ሬዲዮም አልነበረም። በቃ ስልካችን ብቻ ስለነበረ ወክ እንወጣለን፣ ቤተክርስቲያን እንሄዳለን ምናምን። ከዛ በኋላ ቤታችን ገብተን እንተኛለን እንጂ እሷ በፍጹም እሱ ስልክ ላይ ማደውልም። እሱም ደግሞ የወጣው ምንድነው ተው ማለት እኔ አብሬያት ስርስሯ ስላለሁኝ ነው ያስጠልኋት። እስኪ ያለ እኔ ደግሞ በጣም ተውና ከዛ በኋላ እስኪደውል ድረስ እንጠብቅ። ከዛ አልተፋታንም፣ አልተጣላንም። እኔና እናትሽ እገባለሁ አብረን እንገባለን ብሎ እንኳን እቃ እንኳን አይገዛም። የሚወር ደሞዙ በጣም በቂ ነው፣ በጣም ብዙ ነገር ለማድረግ ከቤት ኪራይ አልፎ ማለት ነው። ለምን ተምሯል፣ ማስተርስ አለው፣ በተማረበት ነው የሚሰራው እና ደሞዙ አሪፍ ነው። አባ እንደዚህ አድርግ፣ እቃ ግዛ፣ አባቴ እንደዚህ እቃ እንግዛ ምናምን ስለው አይ እቃማ ማሟላት የለብንም እንሄዳለን እኮ ወደ ቤት ትንሽ ተውና እኮ ትጠራናለች። ብቸኝነቱ ሲጀመር ያስጠላቸዋል። እኔ እናትሽ ምስኪን ናት አውቃለሁኝ ይለኛል። እና ይሄ ለካ የምስኪኑ አባቴ አስተሳሰብ ነው። እና ያው አሁን ላይ ያው ባይኖርም ግን እንዳለ ማለት ጥሩ ሰዎች በእግዚአብሔር ቤት ነው የሚቀመጡት። ዋናውን እሱ ደግሞ የማይቀርበትን ቤት መርጦ ሄዷል። መጥፎ ሰዎች ደግሞ ያው የሚኖሩበትም ትንሽ እዚህ ዓለም ላይ ተደስተው ሊኖሩ ይችላሉ፣ ምን ብለው ይኖራሉ። ግን የዘላለም ህይወታቸውን እያበላሹት ነው የሚሄዱት። አባቴ በህይወት እስካለ ድረስ ያስተማረኝ ነገር ይሄን ነው ማለት ለሰው ልጅ ጥሩ መሆን እንዳለብኝ። ምን ሆነ ግን ያረፈው? ስለዚህ ታሞ ነበር በሰዓቱ? አልታመመም፣ ድንገት ነው ማለት ድንገተኛ ሞት ነው። ሆስፒታልም ሄዷል፣ ተመርምሯል። እዛም ሄዶ ሲመረመር ምንድነው የተባለው?
ማለት ድንገተኛ ነው። ድንገተኛ ምንድነው የልብ ኬዝ ነው ያሉት ዶክተሮች። ግን ምንም አይነት የልብ ኬዝም አልነበረበትም። ማለት ምንም አይነት በሽታ አልነበረበትም። እኔ እስካለው ድረስ እስካወቅኩ ድረስ በህይወት እስከኖረ ድረስ ምንም አይነት የልብ ኬዝም አልነበረበትም፣ በሽታም አልነበረበትም። አባቴ ነፍሱን ይማረው 40 አለፈ፣ 80 አለፈ፣ ሙት አመቱ አለፈ እና ይሄን ነገር ማብሰልሰል ጀመርኩኝ እኔ ማለት በጣም ብዙ ነገሮችን ያው እንደነገርኩ ልክ እሱ ከሞተ በኋላ አንድ ፍራሽ እና ስቶቭ እና ድስቴን 3 ነገር ነው ይዤ ወደ ቤት የሄድኩት። እናትሽ ተቀበረችሽ? አዎ ምክንያቱም የዛ ቤት እኮ የኔም የአባቴም የወንድሜም የሷም ነው። እሱ ገባኝ። ግን መጀመሪያው ከአባትሽ ጋር ስትወጂ ምንም ካልመሰራት ልትቀበልሽ ይችላልሽ የሚል ግምት ስላልነበረኝ ምንም አላለችኝም። ልክ ኖርማሊ እንደሞተ ተነገረን። ስራ ቦታ እያለ ነው ያሉት። ግን ደግሞ አሁን ደግሞ ያጣራው ሲሄድ ከሱን ጓደኞች ሲሰማ የዛን ቀን ስራ አልገባም እየተባለ ሄዶ መረጃ ያ ነው እና ሞቷል ሲባል እንኳን ወንድሜም እንደ ኖርማሊ የሆነ ጥቁር ጃኬት ነገር አረገ መጣ፣ ኮፍዬ ነገር አድርጓል መጥቷል። እሷም ሻርፕ ነገር አድርጋለች መጣች። ከዛ ይሄ ሩቅ ሰው እንዴት ነው መጥቶ ውይ ያሳዝናል እግዚአብሔር ያጽናችሁ ብሎ እንደሚሄደው እነሱም እንደዛው ነው ቀብር ላይ ደርሰው ሄዱት። በቃ ምንም ነገር አላደረኩም። ለሱም አባቱ ለሷም ሚስተዋርሎ እንዴ ወረፈ። እኔም አሁን ላይ ግራ እየገባኝ ማለት በሰዓቱ እኔም ማለት ከራሴ ጋር አልነበርኩም እና አሁን ላይ ነው ነገሮች እየቆዩ ነው ስታብሰለስላችሁ ሁሉም ነገር ግልጽ የሚሆንል። ለዛም ነው ዛሬ ላይ በጣም ብዙ ነገሮች ጥያቄ አምሮ ላይ ጥያቄ ስለመጡብኝ እነዛን ጥያቄዎች ማወቅ አለብኝ። እንደገናም ደግሞ ያለውን ነገር ምንድነው ብዬ መመርመር አለብኝ ብዬ በጣም ብዙ ነገሮችን ቤት ውስጥ መከታተል ጀመርኩት እና ኖርማል ለቅሶ ደረሱ፣ ሄዱ፣ ወደ ቤታቸው ገቡ። ቤትም ትንሽ የሀዘን ነገር አለ። ከሷ በፍጹም የማይጠበቅ ነገር በቃ ኖርማል ገባች፣ ልብሷን አወለቀች፣ ወጣች ጎረምሶቿ ጋር ማለት እንደዚህ ማለትም አልችልም። በቃ ወንዶቿ ጋር ሄደች ሰውዮች። የሷ እናትና አባት ግን ልክ ከሱ እናት የአባቴም እናትና አባት መጥተዋል የዛን ቀን። የሷም እናትና አባት መጥተዋል ማለት እናትና አባቷ እንኳን ጉድ ነው ያሏት። አሁን ምንድነው ይሄን ያክል ልብሽን እንደዚህ ያደደብሽ? ምንድነው እንደዚህ ነው ይሆንሹ? በምንድነው ባለቤትሽ የልጆችሽ አባት እኮ ነው የሞተው። ቁጭ ብለሽ እንኳን ለቅሶ የሚደርሱትን ሰዎች እኮ ማጽናናት አለብሽ፣ መቀበል አለብሽ። ማን እንደመጣ እንኳን እኮ ይሄ ራሱ ማየት ትልቅ ነገር ነው። ያው ልጆቿ አለው አይደለ ይቀመጡ፣ ልጇ አለች አይደለ ትቀመጥ። የሷ መልስ ይሄ ነው። እናትና አባቷ አለ አይደሉ ይቀመጡ። የሷ እናት ናት እንደዚህ ያለቻት። ግን ያው ልጁ አለች እናትና አባቷ አሉ ይቀመጡ ይቀበሉ ነበር ስትል የነበረው እና በጣም ይሆናል። እኔ የዛን ሰዓት ደግሞ ምንም ልሰማ ማለት ጆሮ እየሰማ ግን ምንም ነገር አላሰብኩትም፣ አልተረዳሁትም። የሆነ የሱ ሞት ጉዳቱ ነው ብዬ ነበር እንደዛ ያሰብኩት። ማለት እንደዚህ ወይም የመሰለ ምንድነው ሙሉ በሙሉ ልታብድ ነው በሱ ሞት። ያልጠበቀችው ነገር ሆኖ ልታብድ ነው በቃ አበደች ስለ የነበረው እሱ ነው እንጂ እንደዚህ ደስ ብሏት እንደነበረ ጭራሽ ማቀው ነገርም አልነበረም። እና እንደነገርኩህ ብቻ በጣም ነው የሚያሳዝነው። እኔ አላቅም ማለት እግዚአብሔር ነፍሱን ብቻ ይማረው። እሺ ለማንኛውም ነው ተረጋጊና ያው እኔም መነግራችሁ ነገር አለ ብለሽ ነበር እኛ ነው አይደል ሰደውልኝ መጀመሪያ። እስቲ እሱስ ነገር ምንድነው ልነግሪኝ ይፈልክሽ ነው? ለማንኛውም ተረጋጊና ሰው ጠንከር ብለሽ ነው ነገሮችን ተማት ያለብሽ። አንቺ ካልተናከርሽ እኛም በቂ የሆነ መረጃ ማግኘት ስለማንችል ምንም መፍትሄ ልናመጣ አንችልም። ከዛ አንፃር ነገሮችን ተረጋጊና እስቲ ምን የተፈጠረ እንዳለ እስቲ ንገሪኝ። ይቅርታ በጣም እና እንደነገርኩ እኔም ወደዛ ቤት ገባሁኝ። ግን እዛ ቤት ከገባሁኝ በኋላ የሲኦል ህይወት ነበር ስኖር የነበረው። ማለት አባቴም ከሞተ በኋላ ለሰለስቱም ለአርባውም ሰዎች ይመጣሉ፣ ያው እናስተናግዳለን እኔና አያቶቼ ሆነን። እንደገና የእናቴም እናትና አባት አሉ፣ እነሱም ከጎናችን ነበሩ። አርባው እስኪወጣ ድረስ ሁሌ ጧጧት ይመጣሉ፣ ማታ ይሄዳሉና ሙሉ በሙሉ እንግዳ ሲያስተናግዱልን ነበር። በጣም የዋህ ናቸው፣ ምስኪን ናቸው የእሷ እናትና አባት። አባቴን በጣም ነበር የሚወዱት። እሱም ደግሞ ከእናትና ከአባቱ በላይ ነው የሚወዳቸው። ለበዓል እንኳን እናትና አባቱ ጋር ሳይሄድ ነበር ወደ እነሱ ቤት የሚሄደው እና በጣም ምስኪኖች ናቸው። በዚሁ አጋጣሚ በጣም ነው የማመሰግናቸው። ይህ ሚዲያ የምታዩ ከሆነ በጣም ነው የማመሰግነው፣ በጣም ነው የማከብራችሁ አያቶቼ። እና ልክ አርባው እስኪያልፍ ድረስ ያው እዚሁ ነበር የሚኖሩት። እናም እንደነገርኩህ ልክ እሱ ከሞተ በኋላም በቃ ህይወት ይቀጥላል አይደለ? እኔም እዛ ቤት ገባሁኝ። ግን እዚህ ቤት ከገባሁኝ በኋላ ይሄ እትብቴ የተቀበረበት ቤት ነው፣ የልጅነት ቤቴ ነው። ግን እንደዛ አልነበረም ስኖር የነበረው።
የኖርኩት በጣም የሲኦል ህይወት ነው። እዚህ ቤት ከገባሁኝ በኋላ ምን የተፈጠሩ እዛ ከገባሽ በኋላ ሰራተኛ ማለት አንድ ሰራተኛ ታውቃለህ አይደለ? የሆነ ትልቅ ባለ ሀብት ቤት የምትኖር አንድ በጣም ሁሌ የምትፈጋ ሰራተኛ ልክ እንደዛ ነበረ ስኖር የነበረው። ማለት ሰራተኛ እንኳን ክብር አላት። አንዳንድ አሰሪዎች አሉ መጥፎ የሚሆኑ፣ አንዳንድ ደግሞ አሉ በጣም አክብረው ገበታ ላይ እንኳን አብረሽን ቅረቢ ብለው የሚያበሉ ሰዎች አሉ። እኔ ደግሞ ከመጥፎ አሰሪዎቹ አንደኞቹ ነኝ። ከመጥፎ አሰሪዎች መካከል አንደኛዋ የኔ እናት ናት። እና ከዛ ማለት እድለ ቢስ የሆነች ሰራተኛ አለች። ያቺ ሴት ደግሞ እኔ ነኝ ሆኜ ኖርኩት። ማለት እዛ ቤት ከገባሽ በኋላ እንደ ሰራተኛ ማገልገል ጀመርሽ ማለት ነው? እንደ ሰራተኛ ማገልገል ጀመርኩ። ለወንድሜ ደግሞ እንደ ስሜት ማብረጃ ነው ስኖር የነበረው እዛ ቤት ከገባሁኝ በኋላ። ይቅርታ ግልጽ ብታደርጊልኝ ትንሽ ግራ እያጋባሽኝ ስለሆነ ነው። ስለሽ የገባሽው የእናትና የወንድምሽ ቤት ነው አይደለ? አባሽ በህይወት ስለሌለ ማለት ነው። አዎ ያደግኩበት ቤት። እና እንዴት እዛ ቤት ውስጥ ገብተሽ እንዴት እንደዚህ አይነት ነገር ሊፈጠር ይችላል? እኔ በጣም ግራ የገባኝ ነገር ልክ ለቅሶ እየተረሳ እንኳን ሴት ጥቁር ሻርፕ እንኳን አርጌ ጥቁር ነገር አርጌ ማየት አፈልግም። እናቴ አውልቂው ይሄን ነገር ጣዩ፣ ይሄን ነገር እንደዚህ አርጊው፣ ይሄን ነገር የአባቴ ፎቶ አለ እሱን አውጥታ ጣለችው። ምንም ነገር አላልኳት። እኔም የሆነ ስለ አባቴ ምናምን ሳወራ ምንም ስልኬን አየችና እኔና አባቴ በጣም ብዙ ፎቶዎች አሉን። እነሱን ሁሉን የደለተችብኝ። ቤት ውስጥ የሱ ነገር ያለበትን ነገር ሁሉ ነው ስታጠፋ የነበረው። እና እኔም ደግሞ አንዷ ማለት መጥፋት ማልችል የሱ ነገር ሆንኩባት። እና ያላት አማራጭ ደግሞ ማሰቃየት እና ቤት ውስጥ እሺ ችግር የለውም ስራ እኮ ኖርማል ሆኜ እሰራለሁ። ልብስ ታሳጥበኛለች ችግር የለውም ይሄ ታሳጥበኛለች ብዬ ስሟን ማጥፋትም አልፈልግም። ግዴታዬም ሊሆን ይችላል። ያው ቅብጥም ብዬ ብኖር አባቴ እያለ አሁን ላይ ደግሞ ይሄ ህይወት ተፈቅዶልኝ ሊሆን ይችላል ብዬ አሰብኩኝ። እና ልብስ አጥባለሁኝ፣ የሶስታችንም ልብስ ቤት አጸዳለሁኝ፣ ምግብ አበስላለሁኝ። ሁሉን ነገር የምሰራው እኔ ነኝ። አስቤዛ እንኳን ሲገዛ ሄዳ ትገዛለች፣ እሷ ትሄዳለች፣ እኔ ነኝ ተሸክሜ የምመጣው። እና ይሄን ነገር ችዬ እየኖርኩኝ ወንድሜ ደግሞ ልክ ከሷ ብሶ መጣብኝ። ማለት ይጠጣል፣ ይሰክራል። ከዛ በኋላ ስሜት ማብረጃ ማለት ወንድም እናት ሊያደርጉት የማይችሉትን ነገር ስሜት ማብረጃ። በጣም ከባድ ነው ስልሽ አንድ ወንድም እህቱ ላይ እንደዚህ አይነት ነገር ይፈጽማል ብዬ አላስብም። እና ትንሽ ከምን አንፃር ህሊናውስ እንዴት ታዘለዝ? ወንድምሽ እስከሆነ ድረስ ትንሽ ይከብዳል። በጣም ነው የሚከብደው። ማለት የሷም እንደሷ ነገር ታውቃለች፣ በሚገባ ታውቃለች። ከሱም አልፎ የሚመጡ ቤት ውስጥ አለ ሽሻ ታስጨሳለች፣ ጫት ይቅማሉ። ቀን ቀን እየመጡ ለነሱ ቡና ፊ እንደዚህ አርጊ ትለኛለች። እሺ ቡና ፈላሉ፣ ምግብ ስሪ ከመቃማችን በፊት የምንበላው ትለኛለች። ትደውልና እሺ ብዬ እሰራለሁ። ታመጣለች የሚሰራራ ነገር እሰራላችኋለሁ። ከዛ በኋላ ልክ እነሱ እየቃሙ እያጨሱ እኔ መሀል ላይ ሆኜ ምግብ እንደዚህ አርጊ ቡና ፊ ትለኛለች። ቁጭ ብዬ ሙሉ ቀን ቡና ሳፈላው እላለሁ። 3-4 ነው ቡና ማፈላው በቀን። የሷ ሰዎች ይመጣሉ። ከዛ በኋላ ብር እንደዚህ በታት ነው ምናምን ነው የሚሄዱት። ከዛ ይሄ ነገር ያስደስታታል። ከዛ ማታ ላይ ልብሷን ቀይራ ምናምን ነገር ትወጣለች ከነሱ ጋር። ከዛ አንዳንዴ አድራ ትመጣለች፣ አንዳንዴ እኩለ ሌሊት ትመጣለች። የዛን ሰዓት እንኳን ተኝቼ ካገኘችኝ እኩለ ሌሊት ላይ ትቀሰቅሰኛለች። ነይ እንደዚህ አርጊ ሌሊት የማይሰራ ስራ ማለት ቤት ውስጥ አንድ ስህተት እንድታገኝብኝ አልፈልግም። እኔም ተጠንቅቄ ያለውን ነገር እሰራለሁ። ሌሊት እንዳቀሰቅሰኝ ስለምፈራው ማለት ነው። እና ሌሊት ጠጥታ ስትመጣ እንደዚህ አድርጊ ስትለኝ የሆነ መልስ እንኳን ከሰጧት ትመታኛለች። እና ስለምትመታኝ ብቻ ምንም አይነት ስህተት እንድታገኝብኝ አልፈልግም። እና ወንድሜም ልክ እንደሷ ሆነ። ጠጥቶ ይመጣል፣ ይደፍረኛል። ከዛ በኋላ ጠዋት ላይ ምንም እንዳልተፈጠረ ሌላ ስራ ያዘኛል። እኔ ምንም አማራጭ የለኝም። እሺ ብዬ ኖርኩኝ። የሆነ ሰዓት ለአያቶቼ ልናገር ብዬ አልቻልኩም። ማለት ለአያቶቼን ብናገር ምንም አይነት መፍትሄ እንደማይመጡ አወቅኩኝ። ነፍሱን ይማረው አባቴ እንኳን እያለ የሚወዱትን አባቴን እንኳን ምንም አይነት መፍትሄ ሊሰጡት አልቻሉም። ምክንያቱም ይሄ የቤተሰብ ነገር ነው። የቤተሰብን ነገር ደግሞ ራሱ ቤተሰብ ካልፈታው ሌላ ነገር ሊፈታው አይችልም። እሱ ልክ ነሽ። እሺ እና እነዛስ የሚመጡ ሰዎች ሌላ የሚያደርሱብሽ እንትን አለ ግፍ በደል? የሚመጡት ሰዎች ደግሞ እንዴት ነው ቡና ፊት ትለኛለች። እሺ ከዛ ሂጂ ሜንታ ቤት ግቢ ትለኛለች። ሜንታ ቤት ከገባኝ በኋላ አንዱን ወንድ ትልካለች። ማለት አንዱን ከነዛ መሀል ሲቅም የነበረውን ወንድ አንደኛውን ወንድ ትልቀዋለች። ከዛ እንዲህ ምንድነው ስለ አረናትሽ ናት ሂድ አውርተናል ከልጄ ጋር ብላኝ ነው ይለኛል። የዛን ሰዓት ምንም ማድረግ አልችልም። ማለት ይደፍሩኛል። እና በየቀኑ ሌላ ወንድ ነው እንዲደፍሩኝ የምታደርገው።
ስለዚህ ቤት ውስጥ ቁጭ አድርጋ ባንቺ እየነገደች ነው የምትኖረው ማለት ነው። አዎ በቃ ማለት አንዳንዴ እንኳን እንትን ካልኩኝ የሆነ ዝርክርክ ብዬ ምናምን ልብስ ምናምን እንትን ካልኩኝ እንጌ ልበሽ ጸጉርሽን ቶሎ ሂጂ ተሰርተሽ ነይ ብላ ጸጉር ቤት ትወስደኝና እዛው ተጠብቀኝና ታመጣኛለች። ግቢ ውስጥ እንኳን ከግቢው ውጪ ሱቅ እንኳን እኔ መሄድ አልችልም። በጣም ከባድ ነገር ነው። ያው እንግዲህ ቤተሰቦቻችን እየሰማችሁት ያለው ማለት ነው። በጣም ይከብዳል። አንድ እናትና አንድ ወንድም የገዛ ልጇ ላይና ወንድም ተብየውም የገዛ እህቱ ላይ እንደዚህ አይነት ግፍ መፈጸም፣ ከገዛ እህቱ ጋር ግብረ ስጋ ግንኙነት መፈጸም ማለት በጣም ከባድ ነገር ነው። እናትም ሆና የገዛ ልጇን ለንግድ መጠቀም በጣም አጸያፊ፣ ለጆሮ እንኳን መስማት የሚከብድ ነገር ነው። ብቻ ኒንጃ በጣም እኔ ለሰማሁት ራሱ በጣም ከብዶኛል። እና እንግዲህ ያው አሁን ማድረግ የምንችለው ነገር ቢኖር እስቲ በጣም ያለውን ነገር እነዚህ ሰዎች ይሄን ስራ ብቻ ይሰራሉ ብዬ አላስብም። ሌላም ስራ የሚሰሩ ስራ አይጠፋም። በእርግጠኝነት እንደዚህ አይነት ወንጀል ውስጥ ካሉ ብዙ የሚሰሩ ስራዎችና አብሮ ግብረ አበሮች ይኖራቸዋል ብዬ አስባለሁኝ። ስለዚህ አሁን የምናደርገው ምንድን ነው? ድብቅ ካሜራ እንሰጥሻለን። ድብቅ ካሜራ እንሰጥሽና እንደ ማንኛውም ከዚህ ቤት ውስጥ እንደምትኖሪው ያለውን ነገር ካሜራውን ካስቀመጥሽ በኋላ እንደ በፊቱ ትሆኛለሽ። ካሜራውን ካየችው ግን ትገለኛለች። ችግር የለውም። ካሜራችን በጣም አነስተኛ ስለሆነች የሆነች ግድግዳ ላይ ብቻ መለጠፍ ነው። ስለዚህ እያንዳንዱን ነገር ደግሞ የእኛ ክሮዎችም አሉ፣ እኔም ስላለኝ እዚሁ ቅርብ አካባቢ ሆነን ያለውን ነገር የምንከታተል ይሆናል ማለት ነው። ስለዚህ ምንም ችግር የለውም። የሆነ ጥቃት ሊያደርሱብሽ ካሰቡ እኛ ቀድመን ስለምንደርስ ከአንቺ ብቻ የሚጠበቀው ጥንቃቄ አድርገሽ የሆነ ብዙም ትሳቲ የሆነ ካሜራም እንዳስቀምሽ እንዳይታወቅብሽ አድርገሽ ነገሮችን በጥንቃቄ ነው መስራት ያለብሽ ማለት ነው። ብዙ መረጃዎችን ከእሷ ማውጣጣት ስለምንፈልግ፣ ምክንያቱም ይሄ ማለት አባትሽም እንዲቹ በቀላሉ አረፈ የሚለው ነገር ትንሽ ግራ ስላጋባኝ ነው። እንደዚህ የምታሰቃየው ከሆነ የአባትሽ ሞት ላይም እጅ አለ የሚል ነገር ትንሽ እያጠራጠረኝ ስለሆነ ነው ማለት ነው። እንግዲህ ውድ ቤተሰቦቻችን ያለውን ነገር እስከ መጨረሻው እንግዲህ አብራችሁን ቆይታችሁ እንድትከታተሉ ስል ያለ ቤቱ አዲስ የሆናችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን ጠይቃለሁ። አመሰግናለሁ። ፈልጋ ነው ቆይ ደወለችው። ግን እስኪ ደውላት እንዴ ደግሞ በመውጣቴ ሰምታ እንዳይሆን ፈጣሪ ያደርሃን። ሄሎ፣ አቤት። እኔ ቤት። አዎ፣ የት ሄዳ? ኧረ የትም አልሄድኩም። እሺ፣ ምንም ውጭ ዕቃ እያጠብኩኝ ነበር፣ አልሰማሁትም። እሺ፣ አቀራርቤያለሁ። እሺ፣ ተመስገን ፈጣሪ። ውይ ስማ፣ ደርሻለሁ ነው ያለችው። ደግሞ ይሄ በር ላይ ሆና ይሆናል እኮ የምትደውለው። ቆል ቅድም ሰላም ሰላም፣ እንዴት ነሽ? ሰላም ነው። ብድጋት እንዴ ስገባ ምን ሆነሽ ነው? እንዴት ነሽ? ሰላም ነው። ቁጭ በይ ቁጭ በይ። አልለመደብሽም አይደል ብድግ ማለት? ዝብዝፍ ብለሽ ነው የምትጠብቂኝ። አባቴ ድሮ ቄሶች ሲመጡ ስለ አባትሽ አታውሪልኝ። አባትሽ አትበይ። ከአባትሽ ጋር ደግሞ አባትሽ ጋር ጨረስሽ አይደል እንዴ? ሰው ሲመጣ ብድግ በይ የተባልሽው ሌላ ነገር አይደለም የተባልሽው። እሺ፣ ጫሜን አስተካክዪው። እዛ ጋር ሰራሽ ያልኩሽን በሙሉ ምንድን ነው ተገላምጠሽ እንደዚህ? ሰዎቹ ምን ሆነሽ ነው እንደዚህ የምትቀመጪው? ምን ፈልገሽ ነው? ኧረ ሞቆኝ ነው። ወንድምሽም ቢሆን እኮ ወንድ ነው አይደል? ይሳሳታል። ምንድን ነው እንደዚህ ሆኖ መቀመጥ? ይሳሳታል። አዎ ይሳሳታል። ወንድምሽ ስለሆነ በፓንት እንደዚህ ምናምን ምንድን ነው እንደዚህ መገላለጥ? ምን ማለት ይሳሳታል ማለት ነው? ልትመልሽልኝ ፈልገሽ ነው? ምንድን ነው የምትናገሪው ነገር አለ? እቃውን አጠብሽ? አጥቤያለሁ። ልብሱን አጠብሽ? አዎ። ስልክ ስደውልም እንደማታነሺ ውጭ ዕቃ እያጠብኩ ነበር። አጠገብሽ አታደርጊም እንዴ? የቤት ስልክ አይደለም አይደል እንዴ? ድምፁ ተበላሽቷል። ምን ሆነሽ ነው የምትተነፈሽ? ቁና የሚያስተነፍስሽ ችግር አለ እንዴ? ታዲያ ኡፍ የምትይው ጀርባሽን አትስጭኝ። እኔ እናት ሂጂ ካጠገቤ ደግሞ ወደዛ ቀለበ ሌላ ትዝም
ልጅሽ እኮ ነኝ። ግን እንዴት ይሄ ቃል ነው የምታወጪው? ኧረ እባክሽ ልጄ ነሽ እና ታዲያ ምንሽ ነኝ? ምን ነገር እኮ ልጅሽ ነኝ። ለዛውም ብቸኛ ሴት ልጅሽ እኮ ነኝ። ግን ብቸኛ? አዎ ብቸኛ ሴት ልጅሽ። የአባትሽ ልጅ ነሽ አንቺ። እሱማ አባቴ ልጅ ነኝ። እንኳንም ያንቺ ልጅ አልሆንኩኝ። አንቺ አፍሽ እንዳከፍሽ እሺ። በዚህ ስልክ ግንባርሽ እንዳለሽ ጨምላቀሽ ሂጂ አውጪው ከመቃብር ቆፍረሽ። ይረፍበት። የሞተ ሰው ነው ቢያንስ አትጡ። አንቺ ክብርሽ ጠብቂ። ዛሬ ምን ሆነሽ ነው እንደዚህ አይነት መልስ የምመልሽልኝ? ችግር አለብሽ እንዴ ከኔ ጋር? እጸቅብዬ ባዝሏት ተንጠልጥላ ቀረች አሉ። እጸቅብዬ እኮ ነው ያመጣሁሽኝ እንጂ ያኖርሽ እኮ ነው። መርጠሽ የሄድሽው እኮ አንቺ ነሽ አይደል እንዴ? ሕፃን ልጅ እኮ አይደለሽም በሄድሽበት እድሜ። የሄድኩት እኮ ተከራይተን ነው እንጂ ቤት እኮ አንድ ዕቃ ይዘንብሽ እኮ አልሄድ ነው። መብት ስለሌላችሁ ነው በላቤ የገዛሁት ነው። ዛሬ ነው እንዴ አንቺ ክፍታፍ አፍሽ እንዳከፍጂ እንዳላጋጭሽ እሺ። እስከ ዛሬ ያልሽው ነገር ሁሉ ይበቃል። ከዚህ በኋላ ግን እንደዚህ አይነት ነገር በቃ አንቺም ወንድሜ የምታረጉብኝን ነገር ሁሉ ይበቃኛል። ከዛሬ በኋላ ምንም አይነት ነገር እንድታረጉብኝ አልፈልግም። ታዲያ አረግንልሽ እኮ ከዚህ በኋላ እንዴት እናርግልሽ? እዚህ ቤት የሚመጡት ኢንቨስተሮች አብረሻቸው ብትተኝ እኮ ተጠቅመሽ ነው። ምንድነው የተጠቀምኩት? ምንድነው የተጠቀምኩት? ነው አርገውልሽ ነው እንደፈለጉ እያረጉልሽ እኮ ነው። ምንድነው ያረጉልኝ? አይ ደግሞ አትይም እንዴ እኮ ምንድነው ያረጉልኝ? ጥሞሽ ነው የሄድሽው። ተመችቶሽ ጥሞሽ ደስ ብሎሽ ፈልገሽ ነው የሄድሽው። የትም ሄጄ አላውቅም። እዚሁ ቤት እኮ ነው ይዘሻቸው የምትመጪው። እንቷ ታዲያ ተከትለሽ ሂጂ ያልኩሽ እንዴ እኔ ወደሻቸው ነው እኮ ሄድሽው የተንዘላዘልሽው አይደል እንዴ? አንድ ቀን ያልሄድኩ ቀን ምንድነው ያደረግሽው? ከማንም ጋር ይሄኔ ተጋደልሽ ነበር። ዝጊ አልሄድም ያልኩሽ አስሬማ አሳድጌሽ ነበረ። ከአባትሽ ጋር የለመድሽው ነው ገባሽ? ስትሄጂ እኮ ስትወርቂ ይዘሽ ተነሽተሽ ነው። ይሄኔ ከማንም ጋር ቢሆን በየጎዳናው ጥብስ አብልቶ ቤርጎ አልጋ ላይ አውጥቶሽ ነው። እኔ ከማገናኝሽ ሰዎች ጋር እኮ ስትሄጂ እኮ ገባሽ? ይሄው ቦታቶሽን ቀይረሽ ራስ ሰው መስለሻል። ሰልጥነሽ ይኸው ዛሬ እኮ ቦዲ ለብሰሻል። ስትመጪ እንዴት እንደነበርሽ አታውቂም እንዴ? ስመጣማ ከማለም ዘበይ ልብስሽን እኮ እዚህ ነው ያጠብኩልሽ። ዝጊ አንቺ ነሽ ያጠብሽልኝ። አንቺ አፍሽ እንዳከፍቺ ዱላ። ቆይ የሰው ልጅ የሚገዛው ነው የሚመስልሽ? አንቺም አባትሽም አይገዛሽም ዱላ። እሱም እንደዚህ አቅነሽንሾት ነበረ። እቺ አባቷ አቅነሽንሾት ነበር። ዝጊ ከኔ ጋር እኮ ምን ስለ አባቴ አታውሪ። በቃ ከዚህ በኋላ አንቺ አታውሪ። ምንም አይነት ነገር ስራሽ አበዛችሁት በጣም። እሺ ያበዛችሁት። ለምን ነው የምወጣው? አባቴ ቤት ነው አልወጣም። አንቺ አፍሽ እንዳከፍቺ እስኪ ሬሴን ይመጣል እንደሆነ አሳይሻለሁ። አዎ ሬሴ በአባትሽ ምትክ ደግሞ አንቺን ቆፍሬ ቀብርሻለሁ። ይሄን ታውቂያለሽ? አባትሽም እንደዚህ አላርፍ ብሎ ነው የእጁን የሰጠሁትኝ። ምን ማለት ነው የእጁን የሰጠሁት ማለት? በህግ ጠይቂ። አንቺ ነሽ አባቴን የገደልሽው? በህግ ጠይቂኝ። ለአንቺ ማስረዳት አይጠበቅብኝም። አንቺ ነሽ አባቴን የገደልሽው አይደለ? ወንጀላ የልብ ኬዝ ምናምን ብለሽ አንቺ ነሽ አባቴን የገደልሽው። ጨምላቃ እሺ ትጨማለቃለች እቺ። በቅርቡ ታያለሽ፣ የእጅሽን ታገኛለሽ። ስርዓትሽን እሺ። ለማንኛውም አፍሽን እንዳከፍሽ እሺ። አንቺ ህሃት በይ እች ጋጦጥ ዱርዬ። ምን ታረጊ? ጽድት ካሉ ሰዎች ጋር ጋደምኩሽኝ። ህይወትሽን ቀየርሽ፣ ጠገብሽ። ስትመጪ እንዴት እንደመጣሽ ታውቂያለሽ አይደል? እንደዚህ ያንቺ ጽድት ያሉ ባለሀብቶች የአባቴ ገዳዮች ናቸው። አንቺም የአባቴ ገዳዮች ነሽ። ግን አዎ እኛን የገደልነው ፈልገን ደስ ብሎ ነው። አንቺ ግን ለህሊናሽ እንኳን ትንሽ አይቀፍሽም? ከእናንተ አይነት ሰዎች ህሊና ህይወት እቺ ናት። ገባሽ? እንደኔ ዘና ብለሽ ዛሬ የአባቴ ቤት ብለሽ ለምትኖሪው ነገር ዋጋ የከፈልኩት እኔ ነኝ። እሺ በቃ ልጠይቅኝ የሚገባሽ እንደ ሴትነት ስጠይቅኝ ይመልስልሻለሁ። ተነሽና አሁን የሚበላ ነገር አቅርቢልኝ። ከፍታት ነው። ሄሎ ናቲ፣ አንተ እቺ ተብዬዋ እኮ ተጨማለቀች። አይገርምህም? አሬ ጨምላቃ ዛሬ ደግሞ የልብ ማን እንደሰጣት ብናቃለን። አንቺ ጋጦጥ ስራሽን ያዥ። ወደ ሄሎ ወይ እንዴ ጠገበች ወንድሜም አንቺ ማሰቃያችሁ ምናምን የቆሻሻ አባቷ እንደደፋውላት በነግራትማ ምን ልትሆን ነበረ እንዴ? ነችና በቃ ከመጣክና እሺ ቻው። ስልክ እየገባብኝ ነው። ዌቲንግ እስቲ ዝጋው። ሄሎ ፍቄ እንዴት ነህ? ደህና ነህ ወይ? ጠፋህ እኮ። ልጄ ጋር ደውዬ ናቲ ጋር እያወራሁለት አለው። እግዚአብሔር ይመስገን። አንተ ምርጥ ሴቶች እኮ አሉ። ምንድን ነው ጠፋህ?
እኔ ጋር ያለችው አትመችህም? አሪፍ አይደለችም እንዴ? ሰው ስደጋግፍ ነው የሚታወቀው። ና እስቲ ሞክር። ከተመቸህ ትቀጥላለህ፣ ካልተመቸህ አትቀጥልም። አዎ ቤት ያለችው ባለፈው ይዛት ሄዳ ነበር። አንተና ይዛት ሂድ። ልጅ ብትሆንስ ለራሷን መዝናናት ነው፣ ለአንተም እንጂ ነው። እና ይዛት ሂድ፣ አውራትና ይዛት ሂድ። አዎ ቤት ነኝ። ባዶ እጅን እንዳትመጣ፣ ጥሬ ስጋ ነገር እስቲ ይዘልና አምሮኛል። አዎ የምን እምቢ ነው የምትለው? ራሄል ቤት እምቢ እያሉ መኖር ይቻላል እንዴ? እኮ ስራ ነው። በቃ ና። ኧረ ጥጋብ ብሏታል። ትንሽ ቀን ልጠቀምባትና አባራታለሁ እኔ እራሱ። ና ይዛት ሂድ። እሺ ና የእኔ ቆንጆ ና። እንዴት ነሽ? እሺ አንቺ ሴትዮ ግን ያምሻል? ጤና የለሽም? ማንን ነው ይዞ የሚሄደው? አዋሪ ማንን ነው ይዞ የሚሄደው? ማንን ነው ይዞ የሚሄደው? ልቀቂኝ! አሁን ልቀቂኝ! ማንን ነው ይዞ? ከዛሬ ጀምሮ በቃችሁ፣ ይበቃችኋል። እሺ በቃችሁ። የሚያርበደብር ጉልበት አለኝ። ወደ ሄደሽ ትሰሪያለሽ፣ ገንዘብሽ ትመጫለሽ። ወደሽ ሳይሆን በግድሽ አልሄድም። እንደማትሄጂ አሳይሻለሁ። ይምጣልሽ። ናቲ ደግሞ ይረግጥሻል ገና። በቃችሁ። ከበይልሽልኝ የገቢ ምንጭ አንዱ አንቺ ነሽ። እሺ ከዚህ በኋላ እንድታጭ ዝም በይ። እንዴ አንቺ ነሽ ከኔ እጅ ላይ ስልክ የምትቀሚው? በቀን 10 ጊዜ ነው ወንድ እንዲያወጣሽ የማደርገው። እኔ ራይድ አይደለሁ። ጠብቂ። የገረመሽ ይሄ ነው። ካልወለድሽኝ ደግሞ እውነቱን ንገሪኝ። እናትሽ አይደለሁም ብለሽ ንገሪኝ። ካልወለድሽኝ እውነቱን ንገሪኝ። አስረግጬ አንድ ነገር ልንገርሽ እኮ እናትሽ አይደለሁም በይኝ። ካልወለድሽኝ ንገሪኝ። አንቺ መልሳት መልሽልኝ ዛሬ። አስረግጬ ልንገርሽ። ይበቃችኋል። ጥሙ አድርገሽ ልጄ ነሽ፣ አልወድሽም፣ እጠላሻለሁ። ለምን ጠይኛለሽ እኮ? ለምን? ስለምጠላሽ። ለምን ነው የምትጠይኝ? የአባትሽ ልጅ ስለሆንሽ። የአባቴ ልጅማ የአባቴ ልጅ ነኝ። ለዛውም የንጹህ የገደልሽው የአባቴ ልጅ። ይጂ ከሰው ሞት ተሻውጫ ይጂ ቆፍረሽ አውጪና ተኛ ብረሽ ይጂ። እሱም በቅርቡ ተንሻለሁ። ሰው አረኩሽ እኮ። ሄሎ ወይ መሌ ናና፣ በእናትሽን ጎረምሳ አብርድልኝ። ይዘው ወጣ ከዚህ ቤት በእናትና አትወጣም፣ ውጭም አትወጣም። አይገርምም? ዛሬ ና ቤት ና። እሺ ይምጣ። አዎ ይምጣ። ሁሉንም ጥሪያቸው። ላቷን የተማመነች በግ ምኗን የተማመነች በግ ነው ምናምን ላቷን። አሁን እንደ ድሮ ጅልም አይደለሁም። ተነስቻለሁ፣ ነቅቻለሁ። ከአባቴ ሀዘን ላይ ተነስቼ ብዙ ነገሮችን አይቻለሁ። እሺ ተረድቻለሁ። እያንዳንዱ የምታረጓትን ነገር አሁን አንቺ ነሽ ጨዋ እንደዚህ ቁጭ ብለሽ መልስ መመለሽ። የትም ያደግሽ ባለጌ፣ ቀጥቶ ያላሳደገሽ ቀጥቶ ያደገው ልጅ ታያለሽ። ቀጥቶ ጠዋት ሲነጋ ቤተክርስቲያን፣ ማታ ሲመሽ እቅፍ ውስጥ ነው ያሳደገኝ። ለዚህ ነው ከአንቺው ጋር ስትጋጊ የነበረው። ከአንቺው ጋር ስትጋጊ የነበረው ለዚህ ነው። እሱ ነው አንቺ ነሽ እንድንጋጋ ያደረግሽኝ። ስለወደድኩ ነው። ዛሬ እንደደነፋሽ ለምን ትናንት አልደነፋሽም? ምናልባት እግዚአብሔር ዛሬ አይቶኝ ይሆናል፣ ደርሶልኝ ይሆናል። ታይ እንጂ ነው እንዴ? ያቺ ዱላ እኮ ምንም ነው። ደበደብሽኝ፣ ምን አመጣሽ? ምን ሸምሻለ? ለዛ አይደለ ሰውነቴ ላይ ቁስል ማታውጪው፣ ጎረምሶችሽ እንዳይጠሉኝ አይደለ? ከዛ በኋላ ገበያሽ እንዳይዘጋ አልሰማሽ አይደለ? አልኩሽ እኮ የገቢ ቆማጣ ማታረጊኝ። ለዛ ነው ገቢሽ እንዳያልቅ። አዎ አይደለ? ፊቴ ላይ ጠባሳ ማታውጪው፣ እግሬን ማሰብሪው። ለዛ ነው አይደለ? እንዲሁም እኮ ለኔ ብለው ነው ጎረምሶችሽ እንዳይጠሉሽ፣ ብር እንዲሰጡሽ። በጣም አሪፍ። ጨረስኩ በሚገባ። በቃ ይሄ ነጭቅጥሽ ታጠይ መጀመሪያ። እድሜ ለኔ ጽት ያልኩ አባቴ ልጅ ነኝ። ጭቅቅት የለብኝም። አባቴ አትበይ። እዛ ቆፍረሽ ያገኘው አባትሽን። አንቺም ልጅሽም የእጃችሁን ታገኛላችሁ። የልጄን ጦስ ሲጀመር አልኩሽ
ግጥም አድርጌ ወልጄሻለሁ። ግጥም ያለ ወልጄ አንቺ መቼ ምን ልትወልጂኝ የምትችይ ሴት አይደለሽ። ወለድኩሻ። አንቺ እግዚአብሔርም አልባረከሽም በልጅ ማንቺ አንቺ አይነቷን አዎ አልኩሽኝ እኮ የገቢ ምንጭ ነሽ። አንቺም ልጅሽም አንድ አይነታችሁ እዚህ አታልቃት ነፋረቂ ነዛ ነፍራቃ ማድረግ ያለብሽ ነገር ማድረግ ነው። ካረግሽ እሱ እኮ ላሳይሽ አይደለ ገንዘቤ ነው ሁሉ ነው። እንዳንቺ ጥገኛ መሰልሽ እንዴ? እሱ ማረለሽም በእኔ ገንዘብ እያገኘሽ ነው ስራሽ ስለሆነ አንቺም ቡትቶሽን ይቀየርሽው። ከማንም ጋር ነበር እንዴ በየመንገዱ ስትጋደሚ የነበረው? በክብር አገኙሻ። ምን ታረቂ? ላያ እኮ ምን አይወድላት እንደሚባለው አይደል? አመር ነበር የሚወድልሽ። አንቺ ደግሞ በኋላ መጣሽ እዛው ብተውሽስ? ራሴ መጣ ነበር። የት ነው መጣ? የአባቴ ቤት አይደለ? አባትሽን በግ ራሴ መጣ። በግ ልጠይቅሽ። አሁን አንቺ እንዳትሽ ተነሽ ከፊቴ፣ ተነሽ ከፊቴ ዘርበይልኝ። ስለዚህ አባቴን የገደልሽው አንቺና ልጅሽ ተባብራችሁና እዚህ ቤት የምታመጫቸው ጎረምሶችሽ ናቸው። እንደጋራሙ አይደለ? አንቺንም እንገልሻለን። ግዴኛ ነኝ ማን ከሞትኩብሽማ የገቢ ምንጭሽ ያልቃል፣ ይዘጋል። ችግር የለውም። ማመጣቸው ሴቶች አታቸው ሙኳኳ የሚመስሉ በምን ትኖሪያለሽ? ኩራት ሊሰማሽ ይገባል። አብሻቸው ከምተኙ ወንዶች ጋር ከፍታች ምን አቋም ተከፍታለች። አሁን ተነሽ ከፊቴ ዘርበይልኝ ከፊቴ። ከኔ ጋር ምንም ጉዳይ የለሽም። ተነሺ፣ ሌላ ችግር እንዳትፈጥሪ። ጠገብሽ። እንደዚህ ከ10 ወንድ ጋር መተኛት እንደዚህ ያጠግባል እንዴ? ጠገብሽ። ምን ነው በጣም ጠገብሽ። ልትበድቢኝ ጭራሽ። እኔ ባለጌ፣ አንቺ ባለጌ ነሽ። አባትሽ ባለጌ፣ አንቺ ባለጌ። ያንቺ ልጅ ሆኜ ነው የባለኩት። የኔ ልጅማ ብትሆኝ እንደዚህ ረሃ ሆነሽ ትኖሪ ነበረ። አከበርኩሽ፣ ከደህና ሰው ጋር አገናኘሁሽ። አንድ ቀን እንኳን ነጠላ ለምንድን ነው አድርገሽ የወጣሽው? ማኔ ቤተክርስቲያን ልሄድና ሰው ቤተክርስቲያን ልትሄድ ነው እንዲህ ላይ እውነት ልፋጫ ነው የምታወሪን እንኳን የማታውቂ ትላለች። ለነገሩ ከዚህ ጥፍራም መሆንሽና ፋራ መሆንሽ ከዚህ ነው የሚያስታውቀው። ምን ለመራመደኝ ነው? ምን አገባሽ? አንቺን ሳላገኝሽን በፊት ነጠላ ለብሳለሁ። እውነት ነው። ሰው ምንድን ነው ታዲያ? ሰው አንገቷን ደፊ የቤተ ክርስቲያን ሰው ናት። ስለራስሽ ባሏ ሞቶባታል ብሎ እንዲያወራልሽ ሂጂና ከአንዱ ድር ጥሩምባ ተቀበይና ጡጥ ለፍልፊ ለፍላፊ። የጨዋ ልጅ ነኝ። የጨዋ ልጅ መሆንሽን ዛሬ አስመሰከርሽ። አባትሽ ከንፋስ ጋር ሄዶ ነው እንዲወለደሽ። ከኔ ነው የወለደሽ እኮ። ክብረ ቢሶች ክብራችሁን ማጠብቁ። ቁና ተንፍሽ ዘርቤ ከፊቴ። ምናልባት ዛሬ የመጨረሻ የህይወቴ ክፍል ይሆናል። ያርግልሽ። ለምን አሁን እዚህ ጋር ትዘረሪ ለሊስቲ ለሊነረኝ ስትይ ሳላጋጭሽ ተነሽ። ውሃ አምጪ። እቺ ጋጦጥ እቺና እንዴት ሊያደርጋት ነው ደግሞ ዛሬ? በዛ ጋር እስቲ አትገላበጭ። ሂጂ በዛ ጋር ለሌላ ልትወጣ ነው እንዴ? ምን ሰርተሻል? ምግብ ምንም አልሰራም። ተነሽ ከፊቴ፣ ተነሽ ከፊቴ፣ ተነሺ። ሌላ ችግር እንዳትፈጥሪ። በዚህ በብርጭቆ አናትሽ እንዳለሽ እንዳትወረሽ። ተነሺ። ሲጀምር አንቺ የሰራሽውን ምን የማልበላ ይምጣልሽ። ደግሞ እንደ አህያ ነው የሚረጥሽ። ጠብቂ። እኔ አይደለሁ ጸርቅ ብዬ ባዝላት ተንጠላቀርሻል። እቺ ክብረ ቢስ ያባቷ ልጅ እንዴ ነችና እሱ ህይወት አልገባው ብሎ ለተደፋው አባቴ ትላለች። ከበርኳታ። ምን ታደርግ? ለነገሩ ታገኘኛለሽ። ቆይ ጠብቂኝማሽ። ከአንዴም ሁለቴ ሶስቴ ያስጠንቅቄሻለሁ። ሄሎ ወይ ዳኒ፣ እንዴት ነህ? ዛሬ እኮ እዛ ያለበት ሩም ድረስ እኮ ላኩልህ እኮ ላኪልኝ ያልከኝ አይደለ? አዎ የዩኒቨርሲቲ ተማሪ ናት። ዛሬ ደግሞ ይላኩልህ። አሪፍ ልጅ ናት። አዎ በቃ
አሪፍ ልጅ ናት። አይ ሰርታ ታውቃለች። ያው ከብዙ ወንዶች ጋር የምትወጣ ሴት ናት። ኖርማል ነው፣ ጣጣ የለውም። አንተ ብቻ አከፋፈለን ከተመቸች አሳመር፣ ስልክን መቀያየር ብቻ ነው በቃ። እሺ በቃ አንተ ጋር ስትደርስ ስትደውል ሆቴሉ ጋር ስትደርስ ወተህ ትቀበላታለህ። አንተን ስልክ ደግሞ እንዳታውቀው ብዬ ነው። አንተ አዲስ ሴማ አውጭልኝ ብላ አዲስ ሴማ አወጣውልህ አይደል እንዴ? እንደዚህ አይነት ስራ መስሪያ። ምክንያቱም እቤት ስትገባ ከትዳር ጋር ደግሞ ሌላ ችግር እንዳይፈጠር ብዬ ማለት ነው። በቃ እሺ ሌላ ስልክ አውጣ። ምንድነው 100 ምናምን ብር አይደል? ወጣ አድርግ በቃ። ሴኩሪቲ ቤት ስትገባ እንትኑን ሴሜን አውጣ። ላንተ ልንገርህ እንዴ ይሄ እንጂ የምታረግበት ስልክ ነው በቃ። እሺ በቃ አውጣ። በቃ እሺ ዳንጂ ስራ ጨርሻለሁ። ልውጣ። ነዛ ሳትነግረሽ አልሄድም ብዬ ነው። ነግረሽኝ ፍቃድ እየጠየቅሽ ነው? እስከ ዛሬ ድረስ እዚህ ቤት ያሰርሽኝ ይበቃሻል። አሁን ልውጣ ነው። ኧረ አዎ እዞችን ቁጫይ ነኝ ቁጫይ ነዛ ቁጫይ ለዛ ጨምላቅ አታፊም እንደ አንቺ ልወጣ ነው ምናምን ነገር ስትይ አልቅሰሽ ሞተሻል። እቺ ማትረባ ዝም በይ ዝም በይ። እሺ ከንቱ በምን ቀን ያመጣኋትን እንኳን ልትወጪ ደጇን እንዳታይ ደፋር። አንቺ ልውጣ ምናምን ስትይ አይደብርሽም? ስለወለድኩሽ እናትሽ ስለሆንኩ ነው። እርድና ጠንቅቄ ባክሰው ነኝ። እሺ ክብርሽን ጠብቂ። የምትከበሪ ከሆነ እግርሽ ከዚች ቤት ይወጣ። ወንድ ነሽ አንቺ። አባሽን ወየው ብለን ነው አይደል የቀበርነው? ቆፍሬ ነው ጓሮ የምቀብርሽ አንቺን። ከዚህሽ በኋላ ደግሞ መልስ መልሽልኝ። ይሄ የምትኮሪበትሽን ፊትሽ ነው በቢላ የምተለትልልሽ። ከዚች ቤት አንቺ ነቀደቢስ ምን አርጊ ነው የምትይኝ እኮ? ምን አርጊ ነው የምትይኝ? በቃ በቃችሁ። ከዛሬ ጀምሮ በቃችሁ። ከዚህ በኋላ በቃ። እሺ አዎ በቃችሁ። አንቺም ወንድም ተብዬውን በቃችሁ። ይበቃችኋል። እስከ ዛሬ እናትነትሽን አክብሬ ኖሬያለሁ። እሱንም ትልቅነቱን አክብሬ ኖሬያለሁ። ኧረ እባክህ አክብሬ ምን ልታረጊ ነበረ? ምን ልታረጊ ነው? በቃችሁ። ከዛሬ ጀምሮ በቃችሁ። አፌን እንዳነኩኝ ይኸው እየነካሁሽ እኮ ነው። ታይ በቃሽ። አትውጪ እኮ ያልኩሽ ዝም በይ። እንዳንቺ ጎረምሳ አባቴን አንቺ ነሽ የገደልሽው። ልስፈል በዘፈን እኮ አባቴን አንቺ ነሽ የገደልሽው። ቀለቀልሽ እሱን አይደለም አንቺን እገልሻለሁ። አሁን ገባሽ? ምን አድርጎሽ ነው? ምስኪን ሰው ነው። ምን አድርጎሽ ነው የገደልሽው? እኮ ምን አድርጎሽ ነው የገደልሽው? ምን አደረገሽ? ቤቱን ባለ ስራውን ባለ እንደናንተ አንቺ አልመስል ስላለ እዚህ ቤት አላጨስም አልቀምም ካንቺ ጋር ስላለሽ በነገሩ አንድ 10 ሰው ቀመሰሽ። በቃ ምርጥ ሆንሽ መሰለሽ አይደለ? እድሜ ለኔ ቀንሽን አበራውልሽ። ቀኔን አበራሽ። ተጠቀምሽበት። ምን ታረጊ አንቺ? ቁና ተንፍሽ። እዚህ ምናልባት የመጨረሻ እንትን ይሆናል። ልውጣት ያለሽ እንዴ? ደፋር እንደዚህ እንደሚያገነፍልሽ ባቅ ኖሮ ምናልባት የዛሬዋን ቀን እንደ አባቴ በህይወት እንዳለባት ቀን አድርጌ ላከብራት ይችላል። እሺ ስለደበደብሽኝ ምንም የምታመጪው ነገር የለም። ለሱ ችግር የለውም አታስቢ። ከዚህ በኋላ እኛ የበላነውን እየበላሽ ነው የጠገብሽው አይደለ? ከዚህ በኋላ ትራፊ ነው የምትበያት። ትራፊ ችግር የለውም እበላለሁ። ከዚህ በኋላ ከሰጣችሁኝ ድንገት እሱ ነው ተሰጠነሽ። ምናልባት ይሄ ያልሽው ነገር ተገላቢጦሽ ሊሆን ይችላል። ለኔም ደርሶልኝ ሊሆን ይችላል። እግዚአብሔር አባቴ የሚያመልከው አምላክ። ኧረ እባክሽ ወደ እግዚአብሔር አትሄጂ። የእግዚአብሔር የግላችሁ ነው። ለኛ ያግዝማ እግዚአብሔር። እሱ ለምስኪኖች ለእንባ አባሾች ይሆናል እግዚአብሔር እንጂ። በጣም ምላስሽ ረዝሟል ዛሬ። እንዴት አይረዝም? ታይቶኝ ይሆናል። አይዞሽ ያለሽ ማን ነው? ለማንኛውም ከዚህ በኋላ አብሽ እንዳከብሽ እሺ። ክብርሽን ለመጠበቅ ሞክሪ። ስነ ስርዓትሽ እኔ አክብሬሻለሁ። ይመጣል አሁን ልጁ ከሱ ጋር ትሄጃለሽ። የትም አልሄድም።
የትም አልሄድም። እሱ ያሳይሻል። እስኪ ትገይኝ እንደሆነ አሳይሻለሁ። የትም እግሬን አላንቀሳቀስም። አሁን እኔ ለማንኛውም ከአንቺ ጋር አፍላፊ አልካፈትም። ከአንቺ አይነት ባለጌ ጋር እኔ አፍላፊ አልካፈትም። አንቺ አትታመኝም። የሚደውልልኝም ሰው ስልክ ልታነሺ ትችያለሽ። የአንቺን ስልክ አንቺ ሸቀጤ ነሽ። እሺ እንድታውቂ አንድ እናት ልጇን በዚህ ልክ ከተናገረች ትክክለኛ እናት እንደዚህ አታረግም። አንቺ በሆድሽ እንኳን ያረግሽ አትመስይም። እንዳንቺ አይነት አረጋግጥሽ አፍሽ እንዳትከፍቺ እንዳትመልሽልኝ። እሺ እንደዚህ እንዳላዳፍልኝ እንዳትመልሽልኝ። ለኔ ዱርዬ አባትሽንም እንደዚህ ሰው ላድርግ ብዬ ነው። እሱ ነው ሳያረገሽ ሳትማሪ ያስተማረሽ። አይገርምሽም? ለምን አንቺ ከኔ ጋር ነው እንዲያፋን የምከፍተው? አንቺ ትማርቲም እንዴ? አንቺ ትማርቲም እንዴ? ተይ በቃ አትንኪኝ። ተይ በቃ አትንኪኝ። እስከ ዛሬ በዱላ ስትገዢ ይኖረሻል አይደለ? ከዚህ በኋላ ግን ይበቃሻል። እሺ? ይምጣልሽ። እኔ ከአንቺ አይነት ባለጌ ጋር እንትን አለ ምን ያደርልሁኝም። ጠብቂ